ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ኮምበሬ ብድግ ብዬ ያው ይቅርታ ጠይቃለሁ። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። አልሐምዱሊላህ ታቦቱ ነገሰ፣ ተመስገን ጌታዬ፣ ሮመዳን ደረሰ የሚባለው ባህል ወሎ መሽፈረሰ። የመዋደድ አገር የክርስቲያን የእስላም ክፉ ነገር እንጂ እኛ ሰው አንጠላም። ያረቢ ዑመሬ ከአዲስ አበባ እኛ ከኮምቦልቻ አቦ ይመቻችሁ ቤተሰብ። ነቢዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ እኛ 20-30 ጊዜ ስንገደል ስንኖር ለበጎ ነው፣ ምንም አይደለም ያለ ነበረው ይላል። አንድ ጊዜ ጋር እነሱ ቢነኩ አገር ይያዝ ማለት ተገቢ አይደለም። አክብሩን፣ እናከብራችኋለን። አይ እናንተ እለቁ ችግር የለም፣ እኛ ደግሞ እንኑር። አይቻልም፣ ማርያምን አይቻልም። ክርስቲያን ሚስማር ነው፣ ሲመታ ይጠብቃል። ፍቅርን ከክርስቶስ በመስቀል ተምሯል። ለመጣ ለሄደ ለዓለም ፈተና አይንገዳገድም። ቃሉ ምርኩዝ ነው ተገፍትሮ አይወድቅ። መኖሩ ለስብከት ሞት ሰማዕትነቱ ይሆናል ለክብሩ። 70-60 ዕድሜ ዝግጅት ቦታ ናት ለሰማይ ሀገሩ። እንዲህ ነው ክርስቲያን። እፎይን እንነካለን ስንል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ነው። መነጋገር ካስፈለገ በግልጥ ሜዳ ላይ ትምህርቶችን መማማር ይቻላል። ስድብ የሌለበት፣ ነቀፋ የሌለበት፣ ተንኮል የሌለበት፣ ጥላቻ የሌለበት መወያየት ይቻላል። ከዛ ውጪ ግን ይሄን ስላልክ ይሄን እናደርጋለን ማለት አግባብነት የለውም። በቅንነት እንድትረዱ ፈልጋለሁ። እንግዲህ ሰላም ጤና ይስጥልኝ ውድ የዮአብ ሚዲያ ተከታታዮች እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ስለ እፎይ ነው አንዳንድ ጉዳዮችን አጥርተን የምንመለከተው። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ቤተክርስቲያንም እንግዲህ በተዋህዶ ሚዲያ ማዕከል በኩል ምዕመናንን አናግራ ያገኘችው መልስ አለ። ቤተክርስቲያንም የራሷን ድምጽ ያሰማችበት ሁኔታ እያየንና ወደፊትም ደግሞ አባቶቻችን በስፋት ድምጻቸውን ያሰማሉ ተብሎ የሚጠበቅበት ነው። እነዚህ ነገሮች አብረን በጋራ እንመለከታለን። አዲስ የሆናችሁ ሰብስክራይብ በማድረግ አዲስ ያልሆናችሁና ይህ ቪዲዮ የደረሳችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩት። እስቲ ቀዳሚ ያደረግነውን እንመልከት። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ሕግ ያለበት ሀገር ስለሆነ ሕግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለሕግ እንዲያቀርብልን። ሰላም ውድ አድማጮቻችን፣ በመግቢያው ላይ የሰማችኋቸው የኦሮሚያ መጅሊስ የእስልምና መጅሊስ ፕሬዝዳንት ናቸው። ሁለት መልእክቶችን አስተላልፈዋል። ሰሞኑን በተከሰተው ምክንያት አንደኛ ይቅርታ እንድንጠይቅ፣ ሁለተኛ ካልሆነ በህግ እንደሚጠይቁን ተናግረዋል። ከዚህ ጋር በተያያዘ ከምሽቱ 3 ሰዓት ጀምሮ የምንለው ይኖራል። ዛሬ ማታ ከምሽቱ 3 ሰዓት ላይ ሁላችሁም እንገናኝ። አረ ወገን ይህን ጉደኛ ስሙት። ጉዳዩን ወደ ፖለቲካ ቀይሮ ቁጭ አለ። እንዳዳመጣችሁት ይሄ ግለሰብ ኦሮሚያም የደም መሬት ለማድረግ የስልጤን እና የኦሮሚያን ህዝብ አብሮ ተዋልዶና ተዋዶ የኖረውን ህዝብ ለማጋጨት ብዙ እየተሯሯጠ ያው ምንድነው መልእክቴ? እፎይ ከታሰረ አንተም ትታሰራለህ፣ እፎይ ከተጠየቀ አንተም ትጠየቃለህ። ሌላ ምንም ነገር የለውም። ጉዳዩን ወደ ፖለቲካ ቀይረ ለመቀንጠስ ምናምን ለመቀለስ አትሞክር። እሱ ከተጠየቀ ትጠየቃለህ፣ እሱ ከታሰረ ትታሰራለህ። አንተም ጌታችን መድኃኒታችን ኢየሱስ ክርስቶስን ተሳድበሃል። በደንብ አድርገን የተሳደበው የቪዲዮ መረጃ አለ፣ ዶክሜንት አለ። ስለዚህ አንተም ትጠየቃለህ፣ አንተም ትታሰራለህ ማለት ነው። ነገሩን ቀልብሰ ወደ ፖለቲካ የፖለቲካ ይዘት እንዲኖረው አትጋጋጥ። ስለዚህ አንተም ትጠየቃለህ ማለት ነው። አስብበት ብራዘር፣ ይመችህ።
ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይህን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባለው ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ ያንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምን እንሄዳለን ማለት ነው። አብረን አይደል ያለነው? እንቀጥላለን። አላህ ገዳይ ነው ስል የእስልምናው አላህ ወይም ፈጣሪ ገዳይ እንደሆነ ብዙ ማስረጃዎችን በግልጽ አሳያችሁ። ሌላው ኢስላም የሚለው ሃይማኖት ሰላም ሳይሆን ነብሰ በላ ነብሰ ገዳይ እንደሆነ በቁርአን በራሱ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሊንክ መቶ ጊዜ በታማኝነት እንድታደርጉ በጌታ ፍቅር ጠይቃለሁ። ሱራ 9 አያ 30 ላይ ወይም ቁጥር 30 እንደማለት ነው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፋቸው የሚናገሩት ቃላቸው ነው። ሁልጊዜ ማለት ነው። ዘውትር እናገራለን፣ እናወራለን፣ ግልጽ ነው። በየአደባባዩ ኢየሱስ የእግዚአብሔር ልጅ ነው እንላለን። የእነዚህም ከነሱ በፊት የካዱት ሰዎች ቃል ያመሳሰሉ አላህ ያጥፋቸው። በእውነት እንዴት ይመለሳሉ? ገና ብዙ ስራዎችን እየከፈትኩ የምገልጠው ይሆናል ማለት ነው። ግን ክርስቲያኖች እጃችሁን ሳያማችሁ መቶ ጊዜ በጌታ ፍቅር ሱራ 2 ወይም አልበቅራ አያ 191 ወይም ደግሞ አንቀጽ 191 ላይ እንደዚህ ባገኛቸውም ስፍራ ሁሉ ግደሏቸው፣ ካወጣቸውም ስፍራ አውጧቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድ ዘንድ በእርሱ ውስጥ እስከሚሰግዱላችሁ ድረስ አትግደሏቸው፣ ቢገሯችሁም ግደሏቸው። የካዲዎች ቅጣት እንደዚህ ነው። ከዛ ተመልሶ ኢስላም ማለት ሰላም ነው ይሉናል። ይሄ ብቻ አይደለም። በጣም በሚያስገርም ሁኔታ በዚህ በሱራ 47 አያ 4 ላይ እንደዚህ ይላል፣ እነዚህም የካዱት በጦር ላይ ባገኛቸውም ጊዜ ጫንቃቸውን በኃይል ምቱ፣ በደከማቸውም ጊዜ አትግደሏቸው፣ ምን በሏቸው? ማርኳቸው። እስከሚደክሙ ግን ምን በሏቸው? ምቷቸው። በደምብ ስሙ። መሳሪያውንም አጥብቁ፣ በኋላም ወይም በነፃ ትለቋቸዋላችሁ ወይም ትቤዣቸዋላችሁ። ይህም ጦርነት መሳሪያውን እስከምትጥል ድረስ ነው። ነገሩ ይሄ ነው። አላህም ቢሻ ከእነርሱ ያለ ጦር በተቀበለ ነበር፣ ግን ከፊላቸው በከፊል ሊሞክር በዚህ አዘዟችሁ። እነዚያንም በአላህ መንገድ ላይ የተጋደሉት ስራቸውን ፈጽሞ ያጠፋባቸው። ምን ያሉትን? የገደሉትን። ምን ያሉትን? ከሃዲዎቹን አንገታቸውን የቆረጡትን፣ አንገዛም ያሉትን፣ ሙስሊም አንሆንም ያሉትን ምን በሏቸው? ገደሏቸው፣ አንገቱን በል። አላህ ግን ተመልሶ እስላሞችን ለገሃነም ፈጥሯል። ደግሞ ከእስላሞች እንዲሁም ከጅኒዎች ያውም ወንድሞቻቸው ማለት ነው። አቡ አይደር ከዚህ በፊት ጅኒዎች ወንድሞች አሉ ብሏል። ሴትም ወንድም አሉ። ወደፊት ግን ጾታቸው ይለያል፣ ይታወቅ። ሲጀመር አልጅኒ ወይም የጂን ምዕራፍ አላቸው። ይህም ጅኒ ሰይጣን እንደሆነ የሰይጣን መልእክተኛ እንደሆነ በግልጥ ነግራቸዋል። የጅኒ የአጋንንት ጓደኛ ወዳጅ ዘመድ አላችሁ። የእስልምና አላህ ፈጣሪው አዛኝ፣ መሐሪ፣ ሩህሩህ የምትሉት አዛኝ አይደለም። ይህ የምትሉት አንቀጽ በፍጹም አላህ የእናንተን አላህ አይወክልም። ክርስቲያኖችን የሚገል ነው። አልቀበልም ያሉትን እስላም አንሆንም ያሉትን የሚያርድ ነው። በሚያስገርም ሁኔታ ደግሞ ሱራ 5 አያ 33 ላይ እንደዚህ ይላል፣ የእነዚያ አላህን መልእክተኛውን የሚዋጉ
አላህና መልእክተኛው ሲል ያው እንግዲህ ነብዩ መሐመድ መሆኑ ነው መልእክተኛው። የነዚህ አላህን መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል ወይም መስቀል ወይም እጃቸውን እግሮቻቸውን የሚያፈራርቅ መቁረጥ ወይም ከአገር ማባረር ነው። እስልምና ይሄ ነው። ስለዚህ እስላሞች ከእስልምና መውጣት አትችሉም። ይሄን ወቁ። እስላሞች ከእስልምና ወጣችሁ ማለት ይገላችኋል አላችሁ። አዛኝ ሩሩ የምትሉት መሐሪ ነው የምትሉት ጌታ ገዳይ ነው። ጌታችሁ የእናንተ ጌታ አላህ ገዳያችሁ ነው፣ እስልምና ፈጣሪው ማለት ነው። ሱራ 8 አያ 12 ላይ እንደዚህ ይላል። ጌታ ወደ መላእክቱ እኔ በእርዳታ ከእናንተ ጋር ነኝ፣ እነዚህን ያመኑትን አጽናኑት ወይም አጽናኑ ይላል። በእነዚያም በካዱት ልቦች ውስጥ ፍርሃት በእርግጥ እጥላለሁ፣ አስደነግጣቸዋለሁ፣ አስፈራርቼ መልሳቸዋለሁ። ፎርስ ነው የሚጠቀመው አላህ ማለት። ከአንገታቸው በላይ ራሳቸውን ምቱ ቁረጥ እያለ ነው። አንገቱን ቆርጠጣን ምን ያለው የካዶን ከእስልምና የወጣው ሙርተድ የሆነው ልትወጣ አትችልም። አንድ እስላም ኮንክ በዛው በእስልምና መሞት አለብህ። ለምን? ሲኦል እንድትገባ ስለሚፈልግ። አንገትህ ቢቆረጥ ይሻላል ክርስቲያን ሆነህ አላህን አምነህ ሲኦል ከምትገባ ማለት ነው። ምክንያቱም አላህ የሙሐመድ ፈጠራ ውጤት እንጂ አምላክ አይደለም። በጣም ያስገርማል። የኛው ደግሞ ሱራ 9:5 ላይ የተከበሩትም ወሮች ባለቁ ጊዜ እንግዲህ ረመዳን ሊሆን ይችላል፣ ይሄ ወር የጾም ወራት ሊሆን ይችላል። ባገኛቸዋቸው ስፍራ ግደሏቸው፣ በተገኙበት ስፍራ ማለት ነው። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃቸዋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል፣ ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። እንግዲህ እንደተከታተላችሁት ነው። ቤተክርስቲያንም ድምጿን ያሰማችበትን ሰምተናል። እንግዲህ የእስልምና ተከታይ የሃይማኖት አባቶችም ደግሞ ልጁ ይቅርታ መጠየቅ አለበት፣ ይቅርታ ካልጠየቀ ወደ ሕግ ይኬዳል የሚለው ነገሮችን እንዳነሱም አንዳንድ ነገሮች አንድም የሙስሊም እህትም ያነሳችውን ዮኒም የመለሰበት መንገድ አለ። እንዲህ አይነት ነገሮችን እያራገቡ ይገኛል። በጣም ግን የሚገርመኝ እዚህ ጋር ማንሳት የምፈልገው በርካታ የእስልምና ተከታይ የሆኑ አባቶች በመጅሊሱ ያሉ ኡስታዞችም ሌሎችም መምህራኖች እንግዲህ እፎይ ኑ ጥያቄ ልጠይቃችሁ ኑ እንወያይ ብሎ እስከዛሬ ብዙ ጥሪ እንደሚያቀርብ እንሰማለን። በዛ ጥሪ ላይ ግን ሳይገኙ ዛሬ በጋራ አንድነት እየታየና ይጠየቅ፣ ይገደል የሚላለ፣ ይታሰር የሚላለ፣ ለህግ ይቅረብ የሚላለ ብዙ ነገሮችን እየሰማን ነው። ግን በጣም የሚያሳዝነው ነገር እንግዲህ የነሱስ ሲሆን እሺ የኛስ እፎይ ተናገረ። ከዚህ በፊት ስለ ክርስትና እንኳን እኮ እስከ መጽሐፍ የደረሱ አካላቶች አሉ። ያ ሳይታያቸው ቀርቶ ነው ወይስ ደግሞ እኛን አትንኩን እኛ የፈለግነውን እንነካለን ነው? ይሄ እስከምን አንጻር ነው የሚታየው የሚለውን ማሰብ ያስፈልጋል። እኔ ቢኒያም ታደሰ በምትመጡት ልክ ይሄን ማተብ ስላሰርኩ እኔ ራሴ እፎይ ነኝ። ስለዚህ በመጣችሁበት ልክ ማስተናገድ እንችልበታለን። ኦርቶዶክሳውያን ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ኮፒ ሊንክ፣ ሪፖስት፣ ሼር እንዲሁም ስክሪኑን ጫን እያላችሁ ሴንድ እያደርጋችሁ ለብዙሃን እንዲዳረስ አድርጉልኝ። ማሳያችሁን ቪዲዮ አይተን ከመጣን በኋላ ምራችሁ ነገር ይኖራል። በዚህ ጉዳይ ላይ ምንም ነገር ማለት አልፈልግም ነበር። አሁን ግን ብዙ ነገሮች እያየው መናገር ስላለብኝ ነው። ስለዚህ መጀመሪያ ግን ቪዲዮን አይተን እንምጣና ምላችሁ ነገር ይኖራል። አየሁ ላምላክ ይታያል። ይህን ሽማግሌ አየኸው? እግዚአብሔርን ብልትናቁት ዮኒ ጋር መተውሰድ በሉት
ያሳፍራል። እግዚአብሔር በጣም ያሳፍራል። ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። በእውነቱ እግዚአብሔር ያሳፍራል። በእውነቱ አሰባለቂ ነው። በጣም አሰባለቂ ነው። በጣም እግዚአብሔር ባለቂ ነው። የምር ባለቂ ነው። ስትክል ባለቂ እግዚአብሔር ባለቂ የምር መጥቶ ኢየሱስ ራሱ ደግሞ በግድቡ መለሳችሁ ነው ተበግኑ እግዚአብሔር አድርጓት ይችን ደም በደም አድርጓት ምን እንደሰራ ይሄንን በወንጀል እርግጥ ይሄንን ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። በዚህ ጉዳይ ላይ ቪዲዮ መስራት የፈለኩት አንድ የታዘብኩት ነገር ስላለ ነው። እናንተ ስትናገሩ ልክ እኛ ስንናገር ስህተት የሚሆንበት ምክንያት ምንም የለም። እናንተ በምትመጡበት ልክ እኛ መምጣት ቀላል እኮ ነው። ግን እስከዛሬ የመጣንበት ትሬንድ አብሮ የመኖር ተሳስቦ የመኖር ነው። ስለዚህ በመቻቻል በመከባበር ነው እየኖርን የነበረው። አሁን ግን ነገሮች መስመር እየሳቱ ነው። ያለን የተሸከምነው ችግር በቂ ነው፣ ከበቂም በላይ ነው። ግን በዚህ ልክ አሁን የኛ መጽሐፍ ቅዱስ ግራን ሲመታ ቀኝን ሲጣል ተመሳሳይ ሃይማኖት ላለን ሰዎች ነው ይሄ። ከዛ ውጭ ለሆነ ግን ግራይን ስትመታኝ ቀኝን እንዳታስበው አባቴ፣ ግራይን ስትመታኝ ከዛ የበለጠ እጥፍ እንደመመለስልህ ልታውቀው ይገባል። በመጣው ልክ ላስተናግድህ እኔ ቢኒያም በግሌ ዝግጁ ነኝ። ምክንያቱም ነገሮች በመቻቻል በመከባበር ነው። ምክንያቱም ሁላችንም አብሮ አደግ ጓደኛ ቤተሰብ አለን። ስለዚህ እኩል ተቻችሎ የመጡ ሃይማኖቶች ናቸው። ተከባብሮ መቀመጥ ነው። ከዛ ውጭ ግን ወደ በማስፈራራት በዛቻ ምናምን የሚቆም ትምህርት የለም። ማንም ማንንም አይፈራም። በማንም በሚመጣው ልክ ማስተናገድም እንችልበታለን። ምንም ችግር የለውም። አንድ ደግሞ ማለት የፈለግኩት ነገር እዚህ ላይ 2007 ላይ አጋጣሚ በግል ኬዝ 2007 ቂሊንጦ ታስሬ ነበር እና ዞን 1 አብሮኝ የታሰረ ኡስታዝ በጣም ወደው ማከብረው ኡስታዝ ነው እና ኡስታዝ አቡበከር አህመድ የሰጠው መግለጫ አለና እሱን ሰምቼ ነው። ኡስታዝ አቡበከር አህመድ 2007 ላይ ካሚል ሸምሱ፣ ያሲን ኑሩ፣ ጋዜጠኛ አቡበከር አለሙ አብሮኝ ታስሮ ነበርና ውስጥ በደንብ አውቃለሁ። አንድ ክፍልም ነበርን። ብዙ ኳስ ተጫውተን ስንጨርስ ልጆች እያል ትንከባከበን ነበርና ብዙ ነገር ሳውራ አንድ ቤትም ነበር። በጣም ፖላይት ትልቅ ሰው ነህ፣ በጣም ክብር የሚገባ ሰው ነህ። ግን ነገሮችን በምን አንግል አይተው ነው እዛ ላይ ይሄን መግለጫ ልሰጥ ይቻልከው? ግራ ቀኝ አይተሃል ወይ? ስለዚህ የእናንተንስ ልጆች አይተ ነበሩ ይሄን መግለጫ ስትሰጥ? ምክንያቱም ይሄን መግለጫ ከመስጠት በፊት ያን ሰምተው ቢኖሩ በእርግጠኝነት አሰጠውም ነበር። ምክንያቱም የሰጠው መግለጫ እኔን ስለገረመኝ የእናንተን ቤት ማየት ስላለብህ። ኡስታዝ አቡበከር አህመድ የሰጠውን መግለጫ እስቲ ሰምተን እንምጣ። የትኛውም እምነት ክብር እንዲነካ አልፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይህንን እናድርግ። የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነቢይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ኡስታዝ አቡበከር አህመድ እንግዲህ እስልምና የሚያስተምረውን የትኛውም እምነት አትንኩ እንዳትነኩ ይላል። እንግዲህ መጀመሪያ እንዳሳየዋችሁ ነው። ስለዚህ እናንተ እንደፈለጋችሁ ስትሆኑ እዚህ ጋር ደግሞ ዲቤት ማድረግ ከቻላችሁ ዲቤት ማድረግ ነው። ቁርአንን ዲፔንድ አድርጋችሁ እሱ ለሚጠይቃችሁ እናንተም ለጠይቁት መልስ ሰጥቶ የማይሆን መስመር ከሄደ ልክ ነው፣ ስህተት ነው። የማይሆን መስመር ከሄደ ግን መነጋገር ከቻላችሁ በመነጋገር ነው፣ እውቀትም ነው። ለእኛም እውቀት ታስጨብጡናላችሁ ለማናውቀው። ስለዚህ በመነጋገር በመከባበር መነጋገርና መወያየት ነው፣ ልክ ከፕሮቴስታንቶቹ ጋር እንደሚደረገው ማለት ነው። ከዛ ውጭ ግን ማናችሁና ነው እናንተ እንደዚህ ጓገጭ የምትሉት? እኛስ ጓገጭ ማለት አቅቶን ነው እንዴ? ኡስታዝ አቡበከር አህመድ እንዳልከው ለነብያችሁ በጣም ብዙ ነገር አለ። እኛም ለመድኃኒታችን ለኢየሱስ ክርስቶስ እንገዛለን፣ ሁሉ ነገራችንን እንሰጣለን፣ እናከብረዋለን። ስለዚህ የምናከብረውን የጌቶች ጌታ የንጉሶች ንጉስ የአማልክቶች አምላክ የሆነውን ጌታችን መድኃኒት ኢየሱስ ክርስቶስን ስትነኩ ለእኛ ክብራችን እንደተነካ ነው። ስለዚህ እኛም ያመናል። ጣታችሁን ከመቀሰራችሁ በፊት እኛስ ምን ብለን ይሆን የሚለውን መገምገም ጥሩ ነው። እናንተ እንደፈለጋችሁ እንዲህ እየተናገረ መጀመሪያ ቤታችሁን ፈትሹ። የሚናገሩትን የእናንተ ልጆች ራሱ ተቆጡ። ስትቆጡ እዚህ ልንናገር እንችላለን። እናንተ ሳትቆጡ እንደፈለጋችሁ እየሆናችሁ እዚህ ሰልፍ ምናምን ብትወጣ ማን ያዳምጣል?
በምትመትሉክ እኔ ቢኒያም ታደሰ በምትመጡት ልክ ይሄን ማተብ ስላሰርኩ እኔ ራሴ እፎይ ነኝ። ስለዚህ በመጣችሁበት ልክ ማስተናገድ እንችልበታለን። ሰሞኑን እየተፈጠረ ያለውን ጉዳይ ሁላችሁም ታውቁታላችሁ። ነገሩ ቀስ ቀስ እያለ እየተባባሰ እየተጋጋለ የመጣ ጉዳይ ነው። ይሄ ነገር በዚሁ የሚቀጥል ከሆነ በጣም የሚያሳዝን በጣም በኋላ ላይ የምንጸጸትበት እልቂት ውስጥ ነው የምንገባው። ይሄ ነገር ከመቼው እዚህ ጋር እንደደረሰ አልገባኝም፣ ግን መከራችን በዛ። በዘር ስንከፋፈል፣ በቋንቋ ስንከፋፈል፣ በማንነት ስንከፋፈል፣ በሀገር ስንከፋፈል፣ አሁን ደግሞ በሃይማኖት መከፋፈል ጋር ደረሰ። እነዛስ እሺ እነዛ ናቸው አለፉ። ይሄንኛው ግን የሚያልፍ አይመስልም። ስለዚህ ተረጋግተን ቆም ብለን ካላሰብንበት በጣም ብዙ ችግር ይዞ ይመጣል። አሁን የምላችሁ ነገር የምናደርገውን ነገር በሙሉ በማስተዋልና በሰከነ መንፈስ እናደርገው። ይሄ ነገር አልፎ ብዙ ነገር ከተፈጠረ በኋላ የዛሬ ወር ወይም ደግሞ የዛሬ 2 ወር ይሄ ነገር ላይነሳ ይረሳል። ይሄ ነገር ከከፋ ደግሞ የዛሬ ውሳናችንና የዛሬ ምርጫችን የከፋ የማይሽር ጠባሳ አሳድሮብን ያልፋል። እኔ ከሁሉ በላይ የሚያሳስበኝ ወጣቱ ነው። ከዚህ በፊት በጦርነት አለቅን፣ በዘር አለቅን፣ በብሔር አለቅን፣ በብዙ ነገር ተባልተን አለቅን። አትሊስት በዚህኛው ነገሩ ሳይፈጠር ቆም ብለን እናስብና ሳናልቅ ጉዳዩ ይለቅ። ስለዚህ ለራሳችሁ አስቡ። ኢትዮጵያ በዚህ ሰዓት ሰላምና አንድነቷ ይሻላታል። ከሁሉ በላይ ፍቅራችን ይሻለናል። እንግዲህ ቢኒንም ሰምታችኋል፣ እንደሰማችሁት ነው። ብዙ ኦርቶዶክሳውያን ወጣቶች ድምጻቸውን እያሰሙና ዝምታቸውን እየሰበሩ ነው። እንግዲህ እንደተመለከታችሁት ደግሞ ምንም አታመጡም ይመስላል። የሳምንት አጀንዳ አድርጋችሁ ልጁን አስበልታችሁት ምናምን እስከ ማለት ነው እየተደረሰ ያለው። እንግዲህ ክርስቲያኖች ያው ስንመታ እንጠብቃለን። ወደፊት እፎይ በህግ ቢጠየቅ ከሆነ ሌሎቹም በህግ መጠየቅ አለባቸው የሚል እምነት ነው። አሁን እኔ ለምንድነው እፎይ በህግ መጠየቅ የለበትም የሚል ነገር የለም። እሺ ይጠየቅ ይግባ። በህግ ሲጠየቅ እኮ ህግ ለሁሉም እኩል ነውና ከምን አንጻር እንዳለ ማስረጃ አለው። ከዛ አንጻር ማየት ይቻላል። ግን እፎይን ብቻ ነው ወይ የቤታቸውንስ አካላቶች የሚለውን በደንብ በስፋት ሊታይበት ይገባል። እንግዲህ እፎይ ይቅርታ ጠይቋል። ይቅርታ የጠየቀው ግን ከምን አንጻር ነው? ምን ነው ይቅርታ የጠየቀው የሚለውን መመልከት ያስፈልጋል። ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስተት ነው ውሸት ነው ከሆነ እሱ ጋር አንስማማ። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይሄንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜ በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ። እነኚህ ኡስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ኡስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ቢባል ኖሮ ኦፊሻሊ ሆል ይቅርታ ለማለት በጣም ይመቸኝ ነበረ። እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም
ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር አይዟችሁ ካለ መባል አስወጥቶ ጊዜ አጉድሎ ላሳነሰው ከደጋን በላይ ይጠማል። እንደዚህ ነው ሁልጊዜ ሰው። አሳምሬ ያውቀዋለሁ በሌለው ላይ ሁሉ ይከፋል። ዛሬ ማይመስል ይምሰል እንጂ ያስለቀሰን ሁሉም ያልፋል። በመከራ የደገፍነው እንደ ቀላል ቢቃወስም አክብሮ ነው የፈጠረን ለከርሳችን እሱ አያንስም። እንዲሆነንም አንቀርም ጠማማው ሁሉ ይቃናል። ደስተኛ እንጂ ሐዘን ብርቁ አዝኖ ማለፍ ያጀግናል። አይዟችሁ። እንደተከታተላችሁት ነው። እፎይ ይቅርታ የጠየቀበት መንገድ እንግዲህ ሳመ የሚለውን ወደ ሌላ ቀይሮ በመናገሩና እነዚህ ነገሮች ጠይቋል። ሌሎቹን ነገሮች ግን እየተነጋገሩ እንደሆነ ነው። እስቲ መልስ ያለ ማስረጃ ወይም ደግሞ ያለ አስተምሯቸው የተናገርኩት ነገር የለም ነው። ሁለተኛ ዮኒ ማኛ ያነሳውም ሐሳብ ምንድነው? እንግዲህ በፍቅር ይሁን ነው። ዞሮ ለበጎ ነገር ነው አነሳሱም። በፍቅር እንስበክ፣ በፍቅር ሲሆን ነው። ይሄ ደግሞ ማሰብ ያለብን ዲቤት ነው እየተደረገ ንጽጽር ነው እየተሰራ ያለው ሪአክት እየተደረገ ስለሆነ ያና ይሄ ቤት ነው የሚል ከዚህ አንጻር ነው እንጂ ያስተምረውን ከመናቅ እንዳልሆነ ልትገነዘቡና ልትረዱ ያስፈልጋል። ዞሮ ዞሮ መፍትሄ መምጣት አለበት። መግደል መፍትሄ ነው ብዬ አላስብም። መግደል መሸነፍ እንደሆነ መታመን አለበትና ይሄ ልጅ በሕግ የሚጠይቅበት መንገድ ካለ በሕግ ጠይቀው፣ ግን በሕግም ሲጠይቅ የራስም ቤት የራስም ሰዎች መጠየቅ እንዳለባቸው የነሱንም ሰዎች ለሕግ ማቅረብ እንዳለባቸው ያስፈልጋልና ብዙ ፈተና ደርሶብናል እኮ ብዙ መከራ። እንደው ሙስሊሞች ምን ደረሰባቸው? ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተፈተነችበት በስልጤ ያልተቃጠለ ቤተክርስቲያን ሙስሊሙ ያላጠፋው ነገር አለ እንዴ? እውነት እንነጋገር ከተባለ ግን ያንን ሁሉ ተቻችለን እንደው እስከዛሬ ሲኖር የነበረውና አትንኩን እኛ እንደፈለግን እንነካቸዋለን እናንተ ግን እኛን አትንኩን የሚል ነገር ከዚህ በኋላ ያስኬዳል የሚል እምነት ያለም አይመስለኝም። ነገር ግን ለተነሱ ጥያቄዎች መልስ ቢሰጥ በጣም አሪፍ ነው። አንድ የሙስሊም እምነት ተከታይ ያለውን ነገር እንስማ። በመጨረሻ ስለ እፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት፣ እሱን አቀርብላችኋለሁ። ከእናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይህን ቪዲዮ ተከታተሉ። አሁን ላይ በእፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲህ ይላል። ጀማል አህመድ ይባላል። እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል፣ ስሙኝ፣ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተወያየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተወያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀህ ጣልና ተወያይ። ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች
አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አሉ እውነታው የገባቸው ማለት ነው። ይሄ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ። እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣል በለው ስቀለው ሲል ይውላል። ስከኑ፣ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም። በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አላህ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ የኛ ሰዎችን ታው በሏቸው። አሁን ጊዜው አይደለም በሏቸው። ወደ አላህ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል። ወንድም እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጪ ግን ያዘው ፍለጠው የሚባል ነገር የለም፣ አይሰራም። ካጠፋም እፎይ ይቀጣል። ከዛ ውጪ ግን ባላጠፋው ነገር ላይ ወንጀሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የእሱ አባሪ ሆናችሁ ወይ ምናምን ይሏሉ። ይሄው እንግዲህ የነሱ ወገን የሆነው ወጥቶ እየጻፈ ነው። ነገ ከነገ ወዲያ ደግሞ እንዲሁ እውነታው የገባቸው ሰዎች እየወጡ ይጽፋሉ። የሰማችሁት ነው። በጣም የሚገርም መልስ ነው ሲሰጥ የነበረው። ቀርባችሁ ለምን መልስ አትመልሱም የሚል ነገር ነው። ኡስታዝ ነው፣ ጥሩ ነገር ነው። እንዲህ አይነትም አስተሳሰብና አመለካከት ያላቸው አካላቶች መኖሩ በጣም ያስደስታልና ሁላችንም እፎዮች ነን። እኔም እፎይ ነኝና ሁላችንም እፎዮች ነን እያል በኮሜንት ላይ እንጻፍ። ሐሳብ አስተያየታችሁን በቅንነት ስጡ። በሌላ በራግብር እስክንገናኝ ቸርን ሰንብቱ።